አንተን አለማፍቀር አልችልም ትዕግስትና መቻልን የተማርኩት ካንተ ጋራ ስሆን ነው። ብዙ የተባልኩብህ የታማሁብክ የልቤ ሰው አፈቅርሃለሁ የኔ ቆንጆ እውይ። ሰላም ሰላም የኔ ውድ ቤተሰቦች እንደምናመሻችሁ እንደምንቆያችሁልኝ ያለው እግዚአብሔር ይመስገን። እንኳን ደስ አላችሁ፣ እንኳን አብሮ ደስ አለን። እንግዲህ በጉጉት የቅመምዬ መልስ እየጠበቃችሁ ነበረ፣ እንዲሁም ብሩክ ማለት ነው። እንኳን ደስ አለ፣ እናንተም እንኳን ደስ አላችሁ። ማርያምን ቅመምዬ ነው ቆንጆ እንግዲህ ፍቅሩን ተቀብላለች፣ እሷም ገልጻለታለች ማለት ነው። እንዲሁም ያው ያስከፏትንም ሰዎች ተናግራለች ማለት ነው። ባይዘው አብሬያት አልቅሻለሁኝ ማርያምን። አንዳንዴ አውቀንም ሳናቅ የምናደርገው ነገር በኋላ ነው ዋጋ የሚያስከፍለን ማለት ነው። አይደለም እሷ እየተባለችው ይቅርና እኔ እንጃ እኔ አንዳንዴ እኔ እንጃ ሰው አይደለንም። ሁሉም አስተሳሰብ ተሰጥቶናል አይደለም። እና እህት የለንም ወይ ወንድም የለንም ወይ እስከ ማለት የደረስኩበት ቀን አለ ማለት በቃ ሲረገጡ ሁለቱም ማለት ነው። እንግዲህ ባንግራውንዳቸውን አታቁም፣ ፌስ ቱ ፌስ አይታችኋቸው አታቁም። እና በዚህ ልክ ያው ትርፉ ምንድነው ያተረፋችሁ? ቂም ነው ማለት ቂም ይዛሉ ማለት ሳይሆን በቃ እናንተ እንዲጸጽታችሁ ነው የተናገረችው ቅመም። ምን ያህል እኔ እንጃ እንትን አላችሁ። ንስሐ ብትገቡ ደስ ይለኛል። ያንን ስትረግጧቸው መቃብር ቦታ ስትወስዷቸው እኔ እንጃ የሌላቸውን ስም ስትሰጧቸው ምናምን እናንተ ንስሐ ብትገቡበት ጥሩ ነው ብዬ አስባለሁኝ። ቅመም የኔ ቆንጆ እግዚአብሔር ይመስገን ስለ ሁሉም ነገር። በጣም እኔ እንጃ በጣም ደስ ብሎኛል። በነገራችን ላይ ብታስለቅሽኝም ደስ ብሎኛል። የእናንተ ደስታ ነው ኦዲየንስ የሚፈልገው፣ የእናንተ አብሮነት ነው የሚፈልገው ማለት ነው። የእናንተ መለወጥ የእናንተ እኔ እንጃ ትልቅ ደረጃ ደርሳችሁ ማየት ነው የሚፈልገው አብዛኛው ኦዲየንስ ማለት ነው። ስለዚህ ቅመም የኔ ቆንጆ ብዙ ሰው ብዙ ኦዲየንስ ያንቺን መልስ እየጠበቀ ነበረ ማለት ፍቅሩ አለመቀበር ፈልጋ ሳይሆን አንድም ሴንት ነች፣ ሁለትን ደግሞ እርግጠኛ መሆን ስለፈለገች እንትን በዛኛው ቪዲዮ ላይ ደጋግማ ፕራንክ እያደረከኝ ነው እያለች በጣም በቃ ደንግጣም ነበረ። አላመነችም። እርግጠኛ መሆን ስለፈለገች ነበረ። በሚገርመው ነገር ይህ ሁሉ አመት አብረው ሲኖሩ ሲበሉ ሲጠጡ ሲውሉ ፍቅራቸውን አልተገላለጹም። በጣም ነው የገረመኝ እኔ መቤቴን። እና በብሩኬ መፈቀር እድለኛ ነኝ ብላለች። እና ቅጥል በሉ እንግዲህ ቅጥል እርር በሉ። እነሱን ለማለያየት የተነሳችሁ ሰዎች መቼም የማይሳካላችሁ አላችሁ። እያንዳንድሽ ጥግሽን ትይዣለሽ ማለት ነው ከዚህ በኋላ ከዛሬ ቀን ጀምሮ ማለት ነው። እንግዲህ በጣም ደስ ብሎኛል። ለብዙዎች መልስ ስለሰጣችሁ ቅመምዬን ደስ እንዳላት ተናግራለች። የብዙዎችን አፍ አዘክቶልኛል ብላለች። ምክንያቱም በይፋ አፈቅርሻለሁ ስላላት ማለት ነው። እሱ እንደሚፋቀር እኮ እነሱ አያውቁትም መሰለኝ አላቅም። ኦዲየንስ ግን በደንብ ገብቶታል፣ አውቋቸዋል እንዴት እንደምትፋቀሩ። ልጅ ራሱ ተመን አውጥታቸው ግን በሚገርመው ነገር ፍቅራቸውን በተግባር እየኖሩት ነበረ። ባፋቸው አልተናገሩም እንጂ በተግባር ግን እየኖሩት ነበረ። እና የእናንተ በጣም ነው የሚለየው፣ በጣም ነው የሚገርመው። አብዛኛው ብትማሩበት ደስ ይለኛል እኔ በግሌ ማለት ነው። ያው የጅብ ችኩል ቀንድ ይነግሳል ይባላል። እና በችኩል የምታደርጉትን ነገር ያ ፍቅር አለ፣ ያ ፍቅር ማለት ነው። እኔ እንጃ ልሙትልሽ፣ ልብትፋልሽ፣ ልነጠፍልሽ ምናምን የሚሉት እንትን አትመኗቸው። እንግዲህ አሁን ፍቅር ብሩኬ ማለት ነው አንድም ቀን ከካሜራ ጀርባ አፈቅርሻለሁ ብሏት አያውቅም። እኛ በካሜራ ብቻ ነበረ የምናውቀው ማለት ነው። ግን ከካሜራ ጀርባ እንደተገላለጹ ነበረ። እንግዲህ እንዳልተነጋገሩ ነው የተናገሩት። ግን ደግሞ ቃል ገብተዋል። ቃሉ ምን እንደሆነ ዋንዴ ይነግሩናል ብዬ አስባለሁኝ።
ብቻ እግዚአብሔር ይመስገን የብዙዎች ተምሳሌቶች ሆናቸዋል። ብሩኬ ማለት ነው። የእውነት እኔ እንጃ ሴትነቷን ጠብቆ ክብሯን ጠብቆ ይህ ሁሉ 2 ዓመት ማለት በጣም በጣም ትልቅ አመት ነው። አብሮ እኔ እንጃ በስማም አብሮ መኖር ከጀመሩ ኦልሞስት ስንት ወራቸው ነው? 6 7 ገብቷል። አልገቡም አይደለም? ግን ደግሞ ከካሜራ ከሱ በፊት የሚውሉት አንድ ላይ ነው። ለመኝታ ነበረ የሚለያዩት። ብቻ በዛም ውስጥ ክብሯ ጠብቆላታል። ብዙ ጊዜ ፈትኗለች፣ እሱም እንደዛው ማለት ነው። ግን እንዴት እኔ እንጃ በቃ የልጆቼ እናት የልጆቼ አባት ብለው ራሱ የሚያስቡ ራሱ ወዳውኑ ወደ ክብራችሁ ነው የሚሄዱት። በዚህ ዘመን እኔ እንደ ብሩኬ ወንድ አለ ብዬ አላስብም። እረ የለም። በስማም እና የኔ ቆንጆ የኔ እናት መቼም አይተውሽም፣ መቼም አይተውሽም።